ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ኢየሩሳሌም እባላለሁ። ወደ ርዕሳችን ከመግባታችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉና ቀጥታ ወደ ዛሬው ርዕሳችን እንገባለን ማለት ነው። አይ ቲንክ ሰብስክራይብ እንዳላደርጋችሁ ሰብስክራይብ አድርጉ። ኦኬ አድርጋችኋል ብለን እናስብ። ኦኬ የዛሬ ርዕሳችን ስታርቲንግ ስሞል ወይም በትንሹ መጀመር የሚል ርዕስ ነው ያለን፣ ወይም ስሞል ሀቢት እንበለው። ብዙ ጊዜ ትልቅ ውጤት ማምጣት እንፈልጋለን። ሁላችንም በህይወታችን የሆነ ጎል የሆነ ራዕይ ማሳካት የምንፈልገው ግብ ይኖረናል እና ያንንም ደግሞ በትልቅ ለውጥ በአንዴ ኦቨርናይት ማለት ነው በትልቅ ለውጥ ነው የምንጠብቀው። ግን ትክክለኛው ዓለም እንደዛ አይደለም። ትክክለኛው ዓለም ረጋ ያለች ናት። እኛ ትዕግስት ስለሌለን ፔሸንት የለንም። ሰው ሁሉ የሚነጋገርበት የሆነ እርዝ ሻተሪንግ የሆነ በቃ መሬት የሚያንቀጠቅጥ ለውጥ እንፈልጋለን በአንዴ። ነገር ግን እንደዛ ሆኖ አናገኘውም። ምንም አይነት የህይወት ግብ ሊሆን ይችላል። ቢልዲንግ የቢዝነስ የሆነ ቢዝነስ ቢልድ ማድረግ ከፈለግን፣ የሆነ ፕሮዳክቲቭ የሆነ ስኪል ማዳበር ከፈለግን፣ ስዕል መሳል ይችላል። ምንም አይነት ስኪሎች አሉ። እንዲሁም ደግሞ ዌት ሎስ ለማድረግ ክብደት ለመቀነስ የፈለገ ሰው ሊሆን ይችላል። ሁሉም የህይወት ፊናዎች ማሳካት የምንፈልጋቸው ጎሎች፣ ግቦች፣ ራዕዮቻችን ስሞል ስቴፕ ናቸው እንጂ በአንዴ ኦቨርናይት የሚከናወኑ ነገሮች አይደሉም። ግን ያው ሁላችንም ቢሆን ደስ ይለን ነበር፣ ግን ሪያሊቲው እንደዛ አይደለም። እንዴት ነው ስሞል ሀቢትን ወይም ስሞል ነገሮችን እንዴት ነው የምንረዳው የሚለውን ዛሬ እንመለከታለን። የመጀመሪያው ርዕሳችን በአራት ከፍለን ነው ዛሬ ርዕሳችንን የምንነጋገረው። የመጀመሪያ ርዕሳችን ስሞል ሀቢትን እንዴት ፔሸንት ሆነን በትዕግስት መጠበቅ እንዳለብን እንነጋገራለን። እንዲሁም ደግሞ ሁለተኛው ጎል ላይ ማተኮር እንደሌለብን ማለት ግባችን ላይ ብቻ ማተኮር እንደሌለብን፣ ነገር ግን ስርዓት መዘርጋት ሲስተም መፍጠር እንዳለብን እንነጋገራለን። ሶስተኛው ደግሞ እንዴት ሀቢቶቻችን ያቺ ስሞል ሀቢት ባድም ይሁን ጉድም ይሁን ስሞል ሀቢቶቻችን እንዴት ማንነቶቻችንን እየገነባ አይደንቲቲ ቢልድ እያደረግን እንደምንሄድ እንመለከታለን። አራተኛ ደግሞ ያው ጉድ ሀቢት አውርተን ባድ ሀቢት ማውራታችን አይቀርማ። እንዴት ባድ ሀቢታችንን እንደምናስወግድ ትሪገር የሚያደርጉ ነገሮች ምንድን ናቸው የሚሉትን እንመለከታለን ማለት ነው። አብራችሁ ቆዩ። ኦኬ ወደ መጀመሪያው እንግባ። ያው ቅድም እንዳለው ብዙ ጊዜ ፔሸንት የለንም። የሆነ ቶሎ ብሎ ለውጥ ነው እንጂ የምንፈልገው ለግቦቻችን በትዕግስት ረጋ ብለን ስሞል ስቴፕ ቴክ እያደረገን አንድ እርምጃ እየተራመድን መለውጥን ብዙ ጊዜ አንፈልገውም። ነገር ግን ሪያሊቲው እንደዛ ነው ብለናል አይደል? አንድ ሰው የሆነ ነገር ቢልድ ማድረግ ሲፈልግ ወይም አዲስ ስኪል መማር ሲፈልግ በየዕለቱ አንዳንድ ፐርሰንት ነገር ቢማር ወይም ቢውልድ ቢያደርግ በዕለቱ መጨረሻ 37 ጊዜ ወይም ታይምስ ቤተር ሆኖ ያገኘዋል። ከመጀመሩ በፊት ካለው ማንነቱ 37 ታይምስ። ደግሞ በተቃራኒው እንመልከው ከተባለ 1% ዲክላይን ባረገ ቁጥር ላይክ ወደ ዜሮ የመውረድ እድሉ በጣም ሰፊ ነው። ብዙ ጊዜ ጉድ ሀቢትን ቢልድ ማድረግ በጣም እንትን ነው፣ ከባድ ነው ከባድ ሀቢት። ላይክ አሁን ምንድነው ዳገትን መውጣት በጣም ይከብዳል ካስተዋልና፣ ግን ቁልቁለትን ማለት የሆነ ሰው እሱ ቢለ ራሱ በቃ እንወርቃለን። ቁልቁለት ይቀላል። ዳገትን መውጣት ግን ከፍታ መውጣት፣ ጉድ ሀቢትን ቢውልድ ማድረግ፣ መልካም የሆኑ ልምዶችን መስራት፣ ለእኛም ለሌላም ሰው የሚጠቅመውን ማንነት መገንባት ግን በጣም ይከብዳል። ምንድነው ባድ ሀቢቶችን ግን እንትን ማለት በጣም ቀላል ነው። ኦቨር ኢት ማድረግ በጣም ቀላል ነው። እንቅልፍ አሳልፎ መተኛት በጣም ቀላል ነው አይደል? ልክ አሁን ገንዘብ ሚሊዮነር መሆን አካውንታችሁ ውስጥ ሚሊዮን እንዲኖሩ በጣም ብዙ ያስለፋናል። ግን ለአስፋ ቢል አንድ ሰው ማለት በአንድ ቀን ሊያጠፋው ይችላል ያን ሁሉ ገንዘብ ማለት ነው። ስለዚህ ምንድነው ብዙ ጊዜ ከባድ ናቸው ጉድ ሀቢቶችን ቢልድ ለማድረግ ማለት ነው። ነገር ግን ፔሸንት ይጠይቃል። ትንሽ ልጆች ቦታ አንሰጣቸውም እንጂ
ቦታ አንሰጣቸውም እንጂ ቦታ ብንሰጣቸው በየጊዜው ብናደርጋቸው ከአመታት በኋላ ብንመለከት ምን ያህል ህይወታችንን ቅርጽ እየሰጡን እንደነበር እናስተውላለን። በትዕግስት ኖረን ያንን ስሞል ሀቢት እያከናወንን ብንሄድ ምን ያህል ህይወታችንን እንደለወጠ ከጊዜያት በኋላ ነው የምንመለከተው። ብዙዎቻችን ግን እንደዚህ አይደለንም። ቶሎ ብለን ለውጥ ስለማናይ ስሞል ሀቢቶችን ዲስሚስ እናደርግና ወደ ድሮ ማንነታችን እንመለሳለን። ነገር ግን እነዛ ስሞል ሀቢቶችን ስቶር እየተደረጉ ነው። እኛ እናስተውልም እንጂ ስቶር እየተደረጉ። አሁን ለምሳሌ አንዲት ሴት ክብደት መቀነስ ፈለገች እና እሮጣለሁ ከሰዓት አበጅታ ከዛም በኋላ ከዚህ ብላ መሮጥ እፈልጋለሁ ያለች ሴት ከሆነ ሰዓት በኋላ ለወራቶች ሮጠች እና ያንን ለውጥ እየታየኝ አይደለም በቃኝ ብላ ወደኋላ ትመለሳለች። ነገር ግን ለእኛ ለውጡ ለእኛም ለሰውም ኢንቪዚብል ነው። በነገራችን በየጊዜው ለሚያየን ሰው ኢንቪዚብል ነው። ከብዙ ጊዜ በኋላ ላየን ሰው ነው እንደ እንትና ተለውጠሃል የምንባለው ለብዙ ጊዜ ከኛ የራቀ ሰው ሲያይ ነው እንጂ በየጊዜው የሚያየን ሰውን እኛም ራሳችን ለውጡን አናየም፣ ኢንቪዚብል ነው። እና ብዙ ጊዜ ፔሸንት ስለሌለን እንደኚህ ስሞል ሀቢቶቻችንን ዲስሚዝ እናደርጋቸዋለን። አሁን ለምሳሌ ለመጥቀስ አንድ ወተት በቀላሉ ለመግለጽ ማለት እንድንረዳው ወተት ብንጥድ እሳት ላይ እንትን አይልም ማለት ለውጡ አይታየንም። በተለይ ወተት ከውሃ ይልቅ ወተት ይብስበታል መሰለኝ። ለውጡ አይታየንም፣ ግን እሳቱ ኃይል እየሰጠው ነው። ስቶፍ ላይ ወይ እሳት ላይ ጥደነዋል፣ ግን እየፈላ ነው። እሱን እንረዳለን። ነገር ግን ለውጥ አናይም። በተለይ ትንሽ ዞር ስንል ነው ገንፍሎ የምናገኘው አይደል? እኛ ብዙ ጊዜ እስከሚገነፍል አንጠብቅም። ማለት የሆነ ብሬክ ትሩ የምትባል ፖይንት አለች፣ እስከዛ አንጠብቅም። ለውጣ ብዙ ጊዜ ግልጥ ሆነ የምትታይበት ሰዓት ማለት ነው። አንጠብቅም፣ እንተዋለን። ስለ ስሞል ሀቢት ስናወራ ማለት ነው ሁላችንም በአንድ ጋር ኦቨርናይት አይደለም ህይወታችንን የአንድ ሰው ህይወት ተበላሸ ብንል ኦቨርናይት አይደለም ህይወቱ የተበላሸው። ከዚህ በፊት የሰራቸው ስሞል ሀቢቶች ናቸው እንደዛ ያደረጉት። አንዴ ሄደ ግሮሰሪ ቢራ ስለጠጣ አይደለም ቤተሰብ የተበጠበጠው። ያ ሀቢት ልምድ ነው መጨረሻ ላይ ቤተሰብ እንዲበጠበጥ ያደረገው። አንድ ሲጋራ በባድ ዌይ ስንረዳው ነው። አንድ ሲጋራ ስላጨስክ አይደለም የሳምባ በሽተኛ የሆንከው። በተደጋጋሚ አጨስክ፣ ያ ሀቢትህ አውትከሙን አመጣ ማለት ነው። እና ብዙ ጊዜ አንደር አስቲሜት እናደርጋቸዋለን እነኚህ ስሞል ሀቢቶች። በባድ ወይም በጉድ ወይም ትልቅ የሆነ እንትን አላቸው፣ ተጽዕኖ አላቸው እና ትዕግስት ይጠይቃል ማለት ነው። እንትንን ለመረዳት ስሞል ሀቢትን ማለት ነው በሁለት በኩል የተሳለ ሰይፍ አድርጋችሁ አስቡት። ጉድ ሀቢት አንተን ወደ ተሻለ ቦታ የሚያደርስ ነው። ባድ ሀቢት ደግሞ አንተን ወደ ቁልቁለት የሚያዘቅጥ። ሁለቱም ተጽዕኖ አላቸው ማለት ነው። ለምሳሌ በጉድ ሀቢት በትንሹ እንረዳው ከተባለ ያው ፕሮዳክቲቭ ለመሆን በየጊዜው ስሞል ስቴፕ መከተል ነው። አዲስ ስኪል ማወቅ ከፈለግን፣ ማንበብ ከፈለግን፣ ጸሐፊ መሆን ከፈለግን አንድ አርቲክል ብቻ ጽፈን ዝጋው። ያ ስሞል ሀቢት ከአመታት በኋላ ከ5 ዓመት በኋላ መቼም አንድ አርቲክል ብቻ እየጻፍክ አትቆምም እኮ ታድጋለህ። 2-3 አሪፍ መጽሐፍ ጸሐፊ እስከመሆን ትደርሳለህ። ይሄ ጉድ ሀቢት አንተን ወደ ተሻለ ደረጃ ለራስም ለማህበረሰቡ የምትጠቅም ሰው እንድትሆን የሚያደርግህ መንገድ ነው። ባድ ሀቢት ደግሞ ለምሳሌ የስትረስ ኮምፓውንድ አድርገን እናስብና አንድ ሰው ብዙ ጊዜ አንዴ ብቻ ስትረስ ቢሆን ሁላችንም ሰዎች ነን፣ ስትረስ ውስጥ እንገባለን ምናምን፣ ችግር የለም። ከሆነ ሰዓት በኋላ ከስትረሱ እንወጣለን፣ መፍትሄ እናገኛለን፣ ከዛ ህይወታችንን እንቀጥላለን። ግን ስትረስ የሚያበዛ የዛ ሀቢት ተጠቂ ሰለባ የሆነ ሰው ግን ራሱን ለበሽታ ያጋልጣል። በስትረስ ምክንያት የሚወጡ በሽታዎች አሉ አይደል? ራሱን ለበሽታ ያጋልጣል። እንዲሁም ራሳቸውን የሚያጠፉ ሰዎች አሉ፣ እስከ ሞት ድረስ ነው። ራሳቸውን ከሰው ከማህበረሰብ ጋር የሚያደርጉበት ስትረስ ምክንያት ብቻ ማለት አንድ የማሰብ ችግር የለም፣ ግን ሀቢት ውስጥ ከገባ ይሄን ያህል ተጽዕኖ አለው ለማለት ነው።
በኔጌቲቭ መልኩ በኔጌቲቭ ደግሞ እንመልከተው፣ በኔጌቲቭ ታውት ማለት ነው እንመልከተው ከተባለ ለምሳሌ ሰልፍ ኮንፊደንስ የለኝም ብሎ አንድ ሰው ቢያስብ የኔጌቲቭ ታውት ነው። አንዴ ሁለቴ ማሰብ ችግር የለም። በብዙ አጋጣሚዎች ልናስብ እንችላለን። ግን በተደጋጋሚ ስናስበው አእምሯችን ባለፈው ተነጋግረና አእምሯችን አንጎላችን የምናስበው ማይንዳችን የሚያስበውን በሙሉ እየሰማ ነው፣ ሴቭ ያደርገዋል። ከዛ እውነት ነው ብለን እንድንቀበለው ያደርጋል። እውነት ማለት ውሸት እንደ እውነት ከታመነ ህይወታችን ላይ ውሸት ነው ተብሎ የሚቀር ነገር አይደለም። እንደ እውነት ያህል ትልቅ ተጽዕኖ ያሳድራል። እውነት ነው ብለን ካመን ነው ማለት ነው። እና ሰልፍ ኮንፊደንስ የለኝም፣ መልከ ጥፉ ነኝ፣ ሰነፍ ነኝ፣ እንደዚህ ስራ አይሳካልኝም እንደዚህ ብለን የምናስብ ከሆነ አንዴ ሁለቴ ማሰብ ማንም ሊያስብ ይችላል። ግን ይሄ ተከታታይ ሀቢት ውስጥ ልምድ ውስጥ ከገባን ግን ማንወጣበት ሉፕ ውስጥ ነው፣ ሳይክል ውስጥ ነው የሚከተል። ለመውጣትም እንትን ይላል እና ህይወታችን የምንተረጉም ዓለምን የምናይበትም እይታ እየተበላሸ ይሄዳል። በዚህ በስሞል ሀቢቶች ስለደጋግም ናች ትንሿን ነገር ማለት ነው። እና ሰው ደግሞ ሁሉም ያው በልቡ መጠን ዓለም የሚተረጉሙ አምላካችን ክርስቶስ በሉቃስ ወንጌል ምዕራፍ 6 ከቁጥር 45 ላይ የማቴዎስ ወንጌል ላይ ምዕራፍ 5 ላይ ያሉ የተራራው ስብከት አለ እንደዛ። ሉቃስ 6 ላይ ደግሞ ያንን ይገልጠዋል። እና ምዕራፍ 6 ከቁጥር 45 ላይ መልካም ሰው ከልቡ መልካም መዝገብ መልካምን ያወጣል፣ ክፉ ሰው ከልቡ ክፉ መዝገብ ክፉ ነገርን ያወጣል፣ ከልብ የተረፈውን አፍ ይናገራልና ይላል። ስለዚህ የምትናገረው የምታስበው የምትናገረውን ይህ ሀሳብ እየተቆጣጠረ ይሄዳል ማለት ነው። ስለዚህ ኔጌቲቭ ታውት ትልቅ ኃይል አለው። ይሄውም አንድ ሁለት የማሰብ ችግር የለም። ሀቢት ሲሆን ግን እስከ በሽታ ይደርሳል። ሰውን የምታይበት መንገድ ይለወጣል። ራስን የምታይበት መንገድ ይለወጣል። ስለዚህ ባድ ሀቢት ትልቅ ተጽዕኖ ይሄ በሀሳብ ደረጃ ነው እና በውጭ በምንበላውና በምንጠጣው በምንውልበት ቦታ ደግሞ በጣም ትልቅ ተጽዕኖ አለው። አንዴ ቅድም እንዳልኩ አንዴ ሲጋራ ስላጭስክ አይደለም ሳምባ የታመሙ በየጊዜው ስትደጋገመው ሀቢት ስታደርገው ነው የሳምባ በሽተኛ ከዛም ትልቅ የጤና ቀውስ ውስጥ የምትገባው ማለት ነው። እና ብዙ ጊዜ ስሞል ሀቢትን አንደር አስቲሜት አናርጋት። የሆነ ስሞል ቲንግን ማለት ነው ትልቅ ተጽዕኖ ስትጠራቀም ባድ ሀቢቶች የሆነ መግፋት የማንችለው ተራራ እስከመሆን ይደርሳሉ። ይህንን ለመረዳት ልክ ኤርፕሌን ማለት አይሮፕላን ከካናዳ ወደ ኢትዮጵያ እየመጣ ማረፍ ያለበት አዲስ አበባ ነው እንበል እና ትንሽ ዲግሪውን ዞር ቢያደርግ መቀሌ ያልፋል። ትንሽ ነገር ትልቅ ተጽዕኖ አላት ለማለት ነው። ይህንን እናስተውል። ሰክሰስ ኢዝ ዘ ፕሮዳክት ኦፍ ዴይሊ ሃቢት ናት ዋንስ ኢን ላይፍ ታይም ትራንስፎርሜሽን። በቃ ላይፍ ታይም ትራንስፎርሜሽን አይደለም ሰክሰስ፣ የዴይሊ ሃቢት ጥርቅም ነው ሰክሰስ። ያም ደግሞ ጉድ ሃቢቶችን በየጊዜው ደጋግሞ በመስራት የሚመጣ ነው። ሌላኛው ደግሞ it doesn't matter ሰክሰስፉል ሆንክም አልሆንክም፣ ሀቢት በትክክል እየተጠቀምከው ካልሆነ ሀቢትን እያስተካከልክ ካልሆነ ሰክሰስፉል ሆንክም አልሆንክም ልዩነት የለውም። አሁን ለምሳሌ አንድ ሰው በፋይናንሻል ደረጃ፣ በነገራችን ላይ ሰክሰስ ፋይናንሻል ደረጃ ብቻ አይደለም፣ በብዙ መልኩ ነው ሰክሰስ ያለው። ሪሌሽንሺፕ አለ፣ ፋይናንሻል አለ፣ አመጋገብ ላይ አለ፣ ጤና አለ፣ ምናምን ማለት ነው። እና በፋይናንሻል ደረጃ ምሳሌ እንስጥና አንድ ሰው ሚሊዮነር ነው እንበል። ሚሊዮነር ሆኖ ነገር ግን የሚያወጣው ወጪ ከገቢው ጋር ካልተመጣጠነ፣ ገቢው ከወጪው የሚያንስ ከሆነ፣ ከዛም በኋላ ኢንቨስት የሚያደርግበትን ገንዘቡን ኢንቨስት የሚያደርግበት ቦታ የማይመረምር ከሆነ ማለት ካልኩሌት ሳያጣራ ዝም ብሎ ኢንቨስት የሚያደርግ ከሆነ ይህ ሰው ሀቢቱ ትክክል አይደለም፣ ቁልቁለት የሚጥለው ነው። ስለዚህ ከጊዜ በኋላ የመውደቅ ፕሮባቢሊቲው ሰፊ ነው። አንድ ሰው ደግሞ ብሮክ ነው እንበል፣ ነገር ግን በሁለት እግሩ ለመቆም የሚጥር የሚሰራውንም የሚያጠራቅም እና ማጠራቀም ብቻ ምን ጥቅም የለውም።
ኢንቨስት የሚያደርግበት ቦታ ትርፉን ካልኩሌት አድርጎ ከሆነ ላይ ከጥቂት ዓመት በኋላ ፋይናንሻል ፍሪደም የማግኘቱ ሁኔታ ሰፊ ነው። ያም ምንድነው ያመጣው? ሀቢቱ ነው። የአባት ሀቢት ነበር፣ ይሄ ጉድ ሀቢት ነበር። ሌላኛው ደግሞ አውትካም የህይወት ሀቢት ውጤት ነው። የህይወት ሀቢት ውጤት ነው። ለምሳሌ ኔትወርዝ የፋይናንሻል ሀቢት መገለጫ ነው። ናውሌጅ የእውቀት መፈለግ እና አለመፈለግ፣ መጽሐፍ አለማወቅ፣ የሆነ ቦታ ሲክ እውቀትን ማድረግ እና አለማድረግ ያ እዛ ሀቢት ነው። ዌይትህ ያው በጤና ሁኔታ ካልሆነ በቀር የኢቲንግ ሀቢት ውጤት ነው። ስለዚህ አውትካም ኢንፑት የምታደርገው ነው። ያም ሀቢቶችን ለምን ከተባለ ዩ ጌት ዋት ዩ ሪፒት። ሀቢት ሪፒት የምናደርገው ነገር ነው። መጨረሻ የምናገኘው ሪፒት የምናደርጋቸው ነገሮች ዩ ጌት ዋት ዩ ሪፒት። ስለዚህ ከ10 ዓመት በኋላ ምን ሆናለሁ የሚለውን መመርመር ከፈለግ ካሁኑ ሀቢቴን ማስተካከል ያለብኝ የትኛው ጋር ነው ብለን መመርመር ይኖርብናል። እና ብዙ ጊዜ አንደርስቲሜት አናድርገው፣ ፔሸንትም ይኖራል። ብሬክ ትሩ የሚለውን ደግሞ እንመልከት። ቅድም በወተቱ እንዳለው ወተቷ እስከምትገነፍ ድረስ ይፍላ ራሱ ትዕግስት ይጠይቃል። ወተቱ ነው ለመናገር ዞር ስትሉ ነው የሚፈላው ማለት የሚገነፍለው። ወተቷ እሳት ላይ ቁጭ ብላለች፣ ነገር ግን ምንም ለውጥ አይታየም። ግን የሆነ ሰዓት ላይ ገንፍሎ እናያለን። መቼም ወተቷ ዝም ብላ ቁጭ ብላ ለውጥ እያሳየች እኛ ስላላየናት ለውጥ እያሳየች አይደለም ማለት አይደለም። ዝም ብላ ቁጭ ብላ የሆነ ሰዓት ገንፍላ እንዳልሆነ እርግጥ ነው። እሳቱ ቀስ በቀስ ስራውን እየሰራ ነበር። ለእኛ አልታየንም እንጂ ስራውን እየሰራ ነበር። እና ብሬክ ትሩ የሚባለው ከብዙ መከራ ድካም በኋላ የሆነች መስመር አለ። እኛም የስራችን ውጤት የሚታየን ሰው የሚታየው ሰዓት ማለት ነው። ያቺ ብሬክ ትሩ ይባላል። አሁን ለምሳሌ ከወተቷ ውጭ ካንሰር እንመልከት። ካንሰር ሰውነታችን ውስጥ ከተገኘ ማለት ከገባ በኋላ ላይክ 100% የህይወቱን ስፓን አድርገን እናስበውና 80% ከ50 እስከ 90 አማካይ 80% አንዲቴክትድ ነው። ላይክ እንዳለብን አናቅም። እንደ ህመምተኛ ማክት አናደርግም። ምናችንንም አያምም። እሱ ግን ስራውን እየሰራ ነው። የለም ማለት አይደለም፣ ስራውን እየሰራ ነው። ሰውነታችንን በሚጎዳ መልኩ እየጎዳ ነው። ነገር ግን እኛ ምናችንም አያምም። እኛ ጤነኛ ነው። ከ80% በኋላ ነው የሆነ የሰውነታችን ክፍል ታሞ የሚሰማል። ግን ስታስቡት ካንሰሩ 80% ሙሉ ዛት ቁጭ ሲል ሰውነታችሁ ውስጥ ምንም ስራ ሳይሰራ ቁጭ ያለ ይመስላችኋል? አላለም። ስራውን እየሰራ ነበር። እኛ ግን የታየን ከ20% ሲቀር ነው የታየን። እና ብዙ ጊዜ እኛም 80% ላይ እንሆንና ያቺ ስሞል ሀቢትን ዲቨሎፕ እያደረግን 80% ላይ እንሆናለን። ከዛም በኋላ ምንም ነገር ለውጥ አይታየንም፣ ትዕግስት የለንም። ከዛም በኋላ ኦማይ ጋድ ይቅርብን ብለው ወደ ድሮ ማንነታችን እንመለሳለን። በሌላ መልኩ እንየው ከተባለ ቀርከሃ፣ እኔም አሜዝድ ነው የሆንኩት። የካንሰርም አሜዝድ ሆኛለሁ ሳነበው። ግን የቀርከሃ ደግሞ 7 ዓመት በሙሉ አፈር ውስጥ ቁጭ ትላለች። ከ7 ዓመት በኋላ ነው ቅጠልና ግንድ የምታበቅለው። 7 ዓመት መቼም ሞኝ አይደለም። 7 ዓመት ሁሉ አፈር ውስጥ ዝም ብላ ቁጭ እያለች ነው አንልም። ስራውን እየሰራችም ከ7 ዓመት በኋላ ግን ያው በቀለች። እንደዛ ማለት ነው። ብዙ ጊዜ እንትን አይለንም። ስራችን ኢንቪዚብል ይሆናል፣ ቪዚብል አይደለም። እንደዚህ አድርገን እናስበው። ይሄ ዲያግራም እንስራና ይሄ ሪዛልት ነው እንበል፣ ይሄ ደግሞ ታይም ነው እንበል። ብዙ ጊዜ እኛ ሊነር እንዲሄድ ነው መስመሩ የምንጠብቀው፣ ሊነር እንዲሄድ እንጠብቃለን። ብዙ ጊዜ ግን ፕሮግረስ እንደዚህ ነው። እዚች ጋር ያለችው ቫሊ የዲስአፖይንትመንት ቫሊ ሸለቆ አድርጋችሁ አስቡት እና ያችን በትዕግስት ማለፍ ይኖርብናል፣ ብሬክ ትሩ ጋር ለመድረስ ማለት ነው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6:9 ላይ ባንዝል በጊዜ እናጅዳለን፣ መልካም ለመስራት ቸል አንበል ይላል። በጊዜ እናጅዳለን፣ መልካም ለመስራት ሳንዝል በቃ
እንስራ፣ ለምን በጊዜ እናጭዳለን፣ መልካም ስራ ለመስራት ደግሞ ቸል አንበል እያለ ቅዱስ ጳውሎስ ይነግረናል ማለት ነው። ስለዚህ ስሞል ሀቢቶች ሁለት በኩል የተሳለ ማለት ሰይፍ ናቸው፣ ባድ ሀቢት እና ጉድ ሀቢት። ጉድ ሀቢት አንተን ያነሳል፣ ባድ ሀቢት ደግሞ ይጥልሃል። ስለዚህ የቱ ጋ ነው ያለሁት ብለን፣ ምክንያቱም አንደርስቲሜት እንዳናረግ፣ ቅድም እንዳልኳቸው አንድ ሲጋራ ስላጨስክ አይደለም ሳምባ የታመመው፣ በየጊዜው ስታጨስ ስሞል ሀቢት ናቸው መጨረሻ ላይ የሆነ ቦታ የሚያደርሱ። ስለዚህ አንደርስቲሜት መደረግ የለበትም እና ከሆነ ሰዓት በኋላ ነው ለውጥ ከፈለግን ጀምረን እየሮጥን ለውጥ ካላየን ራሱ ከሆነ ሰዓት በኋላ ነው ትዕግስት ኖሮ ስንጠብቅ ለእኛ ራሱ የሚታየን ኢንቪዝብል ናቸው ብዙ ጊዜ እና ትንሽ ለውጦች ትልቅ ለውጥ መጨረሻ ላይ ስለሚያሳዩን በትዕግስት መጠበቅ ይኖርብናል። ሁለተኛው ርዕሳችን ጋር እንሂድ። ሁለተኛው ርዕሳችን ፎርጌት አባውት ጎልስ ጀስት ፎከስ ኦን ሲስተም። ሲስተም ላይ አተኩር፣ ጎል ላይ ሳይሆን ሲስተም ላይ የምዘረጋው ስርዓት ላይ አተኩር። ይህንን በራሴ ታሪክ እንትን ልበላችሁ። የዛሬ 5 ወር ምናምን አዲስ ዓመት በኋላ ማለት ነው እቅድ አወጣውና ላይክ 8 እቅድ ምናምን፣ የዓመት እቅድ ሳይሆን የወራቶች። የዓመት እቅድ ብዙ ጊዜ እንረሳዋለን ካስተዋልን። መስከረም አውጥተን ቀጣይ መስከረም ይመጣል ሳንፈጽሙ፣ ጭራሹ ምን እንዳወጣን ራሱ ልንረሳው እንችላለን። ከዛ 8 ነው 9 እቅዶች አወጣውና የፈጸምኩት 3ቱን ብቻ ነው። እና ለምንድን ነው ብዬ ሳስብ ለሶስቱ ስርዓት ዘርግቼላቸው ነው። እንዴት፣ መቼ፣ በምን መልኩ እንደዚህ የሚሉትን ዘርግቼላቸው ነበር። ለሌሎቹ ደግሞ ጭራሹ ነው እንደዛ እንደጻፍኩ ራሱ አሜዝድ ነው የሆንኩት። እነዛን ለማየት ስመጣ እንደዚህም ጽፌ ነበር እንዴ በቃ ጻፍኩት። ስለጻፍኩት እኮ ጎሉ ይሳካል ማለት አይደለም። ጎል ማውጣት የሰክሰስ ምልክት አይደለም። ስለዚህ ሲስተም እስካልዘረጋንለት ድረስ ጎል አወጣ አላወጣ ምንም ጥቅም የለውም። ጎልና ሲስተም ምንድን ነው ልዩነታቸው ከተባለ፣ ጎል ማሳካት የምንፈልገው የመጨረሻ ውጤት ነው። ሲስተም ደግሞ ውጤቱ ጋር የምንደርስበት መንገድ ነው። ሲስተሙን እስካልዘረጋን ድረስ ጎሉ ጋር እንደርስ። ይሄ እርግጥ ነው እና ይሄንን ማሰብ ይኖርብናል ማለት ነው። ይህንን ለመረዳት ማንም ሁላችንም ማለት ይቻላል ጎላችን ይመሳሰላል። በሆነ አይነት መንገድ ሊለያይ ይችላል እንጂ የሁላችንም ጎል ግብ ይመሳሰላል። ምክንያቱም ማንም የዓመቱ መጀመሪያ ተነስቶ ህይወቴን በእንደዚህ አይነት መልኩ መበጥበጥ ማበላሸት ፈልጋለሁ አይደል? ማንም ተነስቶ ይሄንን ሱስ እንዲይዘኝ ፈልጋለሁ የሚል ሰው የለም። ማንም ተነስቶ ትዳሬን ላበላሽ የሚል ሰው የለም። የዓመቱ እቅዴ እንደዚህ ነው ብሎ መጀመሪያም ትዳሩ መብሳት ካልፈለገ ማለት ነው። ማንም ተነስቶ ዛሬ ሰነፍ ማለት የዚህን ዓመት ሰነፍ ሆኜ ማሳለፍ ፈልጋለሁ ማንም አይደል። ሁላችንም ካለንበት ደረጃ የተሻለ ደረጃ ላይ ለመድረስ ነው እቅዳችን እንጂ ወደ ታች ቁልቁል የመውረድ እቅድ ማንም አይወጣም። ግን የዓመቱ መጨረሻ ጥቂቶች እቅዳቸውን አሳክተው እናገኛለን። ብዙዎች ደግሞ እቅዳቸውን ጭራሹን እንደጻፉት ራሱ ሳይረዱ ዓመቱ ያልቃል ማለት ነው። ልዩነቱ ምንድን ነው የተፈጠረው ከተባለ አንዳንዶች ሲስተም አወጡ፣ አንዳንዶች ደግሞ ጻፉት፣ ቁጭ ያደረጉት፣ ጎሉን ያሳኩ መሰላቸው። እኔ በቅርቡ የተረዳሁት እንደዛ ነው። እንግዲህ አሁን ለምሳሌ አሰልጣኝ፣ ስለ ኳስ ምንም እውቀት የለኝም፣ ግን አሰልጣኝ ሻምፒዮንሺፕ ማሸነፍ ፈለገ። የሁሉም ቡድኖች ፍላጎት ማሸነፍ እንጂ መሸነፍ አይደለም። ግን አንድ አሸናፊ ነው ብዙ ጊዜ የሚኖረው፣ ሁሌ የሚኖረው አንድ አሸናፊ ነው። ግን ማሸነፍ ፈልጎ ምንም ሲስተም ሳይዘረጋ ይሄ የስኮር ቦርዱን ብቻ የሚያፈጥ ከሆነ ምንም ለውጥ አያመጣም። ስለዚህ እንደ አሰልጣኝነት ስራውን መስራት አለበት። ተጫዋች ከመመልመል፣ መቼ እንደሚሰለጥኑ፣ እንዴት እንደሚሰለጥኑ ስርዓት ከመዘርጋት ጋር መስራት አለበት። ያለበለዚያ ምንም ለውጥ የለውም። ስኮር ቦርዱን በማፍጠጥ ምንም አሁን ኳስ ሜዳ ውስጥ ገብተው ከዛም በኋላ ቆሞ ስኮር ቦርዱን ብቻ ብመለከት ምንም ለውጥ እንደሌለ ማለት ነው። አንዲት ልጅ
አሁንም ውፍረት መቀነስ ፈልጊያለሁ ብላ አስባ ከዛም በኋላ በየዕለቱ ዶናት እየበላች ከሆነ ጂምም እየሄደች ካልሆነ እንዴት እንደምቀንስ በዳይት ነው በጂም ነው ስፖርት በመስራት ነው ምናምን የሚሉትን እቅዶች ማታወጣ ከሆነ ቀጣይ ዓመት ይመጣል በዛው ኪሎ እንደውም ጨምራ ቀጣይ ዓመት ይመጣል። ስለዚህ ማተኮር ያለብን ሲስተም ላይ እንጂ ጎሉ ላይ አይደለም ማለት ነው። ጎሉ ይቀመጥ ሰማይ ጠቀስ የሆነ ዓለምን የሚለውጥ ጎል ግብ እቅድ ማውጣት መብታችን ነው። ያው ምኞት አልተከለከለም። ነገር ግን እዛን አወጣን ከዛ ሲስተሙን መዘርጋት መቀጠል አለብን እና ብዙ ጊዜ ካስተዋልን የዓመቱ እቅዳችንን ስንመለከት ማለት ነው ያወጣነው ይሄ ነው እኛ የምንኖርበት የየዕለት ተዕለት ሀቢታችን ኑሯችን ደግሞ እዛች ጋር አራምባና ቆሞ ጭራሹን የማይገናኝ ነገር ነው የምንፈጽመው ብዙዎቻችን ማለት ነው። የሆነ ሰዓት ነው የሆነ መስከረም ላይ ያወጣነው መጋቢት ላይ ምናምን ለካ እቅድ አውጥቼ ነበር ከዛ የኖርኩት የየዕለት ተዕለት ኑሮዬ ከዛ እቅድ ጋር ምንም እንደማይገናኝ ደግሞ ትዝ ይላቸዋል። እኛ ብቻ ደግሞ አይደለንም። ቅዱስ ጳውሎስ አባታችን በሮሜ መልእክቱ ምዕራፍ 7 ከቁጥር 15 ያው ወደታች እንዳለ አንብቡት እስከ 24 እንዲህ ይላል የማደርገውን አላውቅምና የምወደውንም ያን ምንም አላደርገውምና ያንኑ የምጠላውን ብቻ እሰራለሁ እንጂ መልካም ስራ መስራት መሻቱስ በእኔ ዘንድ አለ በጎ ምግባር መስራት ግን የለኝም። ያን የምወደውንም በጎ ነገር የማደርግ አይደለም ነገር ግን ያን የምጠላውን ክፉን አደርጋለሁ እያለ ይናገራል። ቅዱስ ጳውሎስን በእኛ ሌብል እያየነው አይደል? አሁን እኔ ጠዋት መነሳት ይሆናል የኔ ዲፊካልቲ የኔ ችግር ጠዋት በጊዜ መነሳት 12 ሰዓት ላይ ምናምን መነሳት ሊከብደኝ ይሆናል። የኔ እቅድ እንዴት በጠዋት ልነሳ ሊሆን ይችላል። የቅዱስ ጳውሎስ 10 ከተሞችን እንዴት ወደ ክርስቶስ ተከታይነት ለውጣቸው ብሎ 6ቱን አሳክቶ ሌሎቹን ስላላሳካ ይሆን እንደዚህ እያለ ያለው የኛ ሌብል እና የሱ ሌብል ይለያያል ማለት ነው። ነገር ግን እሱ አባታችን ቅዱስ ጳውሎስ እያለ ያለው የማደርገው መልካሙ ስራ መስራቱን ትቼ ሌላ ስራ እየሰራው ነው እያለ ነው። የሚሻውን ሰው የማልሻውን እየሰራው ነው እያለ እኛም ብዙ ጊዜ የምንሻው ምንድነው ጎል እናወጣና እቅድ እናወጣና ግብ እናወጣና ከዛ የምናደርገው ሌላ ነገር ማለት ምን ደግሞ ምንም ማይገናኝ ተቃራኒ የሆነ ነገር የምንሰራው እና ጎል ብቻ ማውጣት ምንም ጥቅም የለውም ሲስተም ካልዘረጋንለት እና ጎሉን ትተነው ሲስተሙ ላይ ብቻ የምናተኩር ጎሉን እናገኘዋለን። አዎ ግባችንን አወጣና ከዛም በኋላ ዞር እናድርግና እንዴት እንደምናሳካ ብቻ በእናተኩር መጨረሻ ላይ ግቡን ማሳካታችን አይቀርም። ለምሳሌ አሁን ቅድም እንዳለው ማለት ነው የኳስ ተጫዋች ሁሉም ማሸነፍ ሁለቱም ቡድን ማሸነፍ ነው እቅዳቸው ይሄ እርግጥ ነው። ከዛም በኋላ ያን ጎሉን ይተውትና እንዴት እንደሚያሸንፉ ስርዓት ብቻ ቢዘረጉ እሱንም በተደጋጋሚ ሀቢት ሆናቸው ቢሰሩት መጨረሻ ላይ ማሸነፋቸው አይቀርም መምጣቱ አይቀርም። ኢንፑትን አውትፑት አይደል? ኢንፑት ሲስተሙ ነው ከዛም በኋላ አውትፑት ደግሞ ያው ጎሉ ነው። ጎሉን የምታገኘው ስርዓቱን እስከዘረጋ ድረስ ነው ማለት ነው። ሌላኛው ደግሞ ጎሉ ላይ ብቻ ብናተኩር ምንድነው ችግሩ? ሲስተሙን ዞር አድርገን ጎሉ ላይ ብቻ ብናተኩር ምንድነው ችግሩ? ያው ችግሩ ገልጣ አናሳካውም። ጎሉ ላይ ብቻ የምናይ ከሆነ ጎሉ ላይ ብቻ የምናተኩር ከሆነ አናሳካውም። ጉጉት ኖሮን እንደምንም ብለን ሞቲቬት ሆነን ብናሳካ ራሱ ማለት ነው ድጋሚ የማድረግ ፍላጎታችን ይዘጋል እና ብዙ ጊዜ ይሄንን ጎል ካሳካው ይሄንን ግብ ካሳካው በኋላ ደስተኛ ሆናለሁ ብለን የምናስብ ከሆነ የደስታችንንም እንትን እየቀነስን እንሄዳለን። ማለቴ አሁን ለምሳሌ የሆነ ሰው ቦዲ ቢልደር መሆን ፈለገ የሆነ ቅርጽ እንዲኖር ፈለገና በየጊዜው ጂም ቤት ሄደ እና ጂም ቤት መሄዱ ያን ደስ አይለው ግን ብቻ እንደምንም ብሎ ጨረሰውና የሚፈልገውን ቅርጽ ካገኘ በኋላ ተመልሶ ጂም የመስራት ፍላጎት የለውም። ገብታችኋል?
ከሲስተሙን ከወደዳችሁ ጌሙን በተደጋጋሚ ጊዜ የመጫወት እድላችሁ ሰፊ ነው። ሃፒነሳችሁን በጎሉ ላይ ብቻ አትጥሉ። ሲስተሙን ከወደዳችሁ ብትሸነፉ ራሱ ቀጣይ ትሞክራላችሁ። ሲስተሙን ማትወዱት ከሆነ ደግሞ ብትሸነፍም ብታሸንፍም ድጋሚ የማድረግ ፍላጎት ራሱ ይዘጋል። ስለዚህ ስርዓት ላይ ማተኮር ይኖርብናል ማለት ነው። በአጠቃላይ ይህን ርዕስ ስንዘጋው you don't rise to the level of your goals, you fail to the level of your system ማለት ጎል ያው መሰላል አድርጋ ስለሆነ መጨረሻ ላይ ካለ ከርብራቡ መጨረሻ ላይ ያለ ጎል ቢሆን you don't rise to the level of your goals ፌል የምታደርገው በሲስተም ባወጣው ልክ ነው። ወደ ላይ ጎል ኖሮ ከዛ አንተ ሲስተም ወደዚህ ከሆነ በፍጹም ጎሉ ጋር ትሄድ በቃ በተቃራኒ የኖርኩ ከሆነ ጎሉ መቼም አታገኝ፣ ግብህን አትመታም። ስለዚህ ከጎልህ ጋር ከግብህ ጋር ካወጣው እቅድ ጋር አላይን የሚያደርግ የሚስማማ እቅድ ማለት ሲስተም ስርዓት እየዘረጋ መሄድ አለብህ ማለት ነው። እና ብዙ ጊዜ ሰክሰስፉል ፒፕል ምንላቸው በምንም የህይወት ዘርፍ ይሁን እኛ ኦኬዥናሊ ወይም አንዳንዴ የምናደርገውን ነገር እነሱ የዴይሊ ሀቢታቸው ስላደረጉት ከኛ የተለዩት። ቅድም እንዳለው ስለ ስሞል ሀቢት ስናወራ ብዙ ጊዜ ሀብታም ሰዎች ዩቲዩብ ላይ ምናምን ይመጣል በ6 ወር እንደዚህ ሀብታም ሆንኩ ምናምን የሚል ትላላ። ብዙ ጊዜ የሚያሳዩን ከብሬክ ትሩ በኋላ ያለው ቀላሏን ፓርት ማለት ነው። ለብዙ አመታት እኮ የለፉበት የህይወት ክፍል አለ። እሱን ፓርት አያሳዩንም። በስሞል ሀቢት ያመጡት ልምድ፣ ፋይናንሻል እንትናቸው እንዴት እንደሚያስተዳድሩ ብዙ የህይወት ልምድ ካካበቱ በኋላ ነው መጨረሻ ላይ ያለችው ከብሬክ ትሩ በኋላ ያለችው ነገር ያሳዩንና እንደዚህ በአጭር ጊዜ እኮ እንደዚህ ሆንኩ እንደዚህ አይደለም። እና ብዙ ጊዜ ሰክሰስፉል ፒፕል በተደጋጋሚ የሚያደርጉትን እኛ አንዳንዴ ብቻ ሲለን ደስ ሲለን ምናምን ነው የምናደርገው። አሁን ከዚህ ርዕስ የተረዳነው ሲስተም ካልዘረጋን ጎል ማውጣታችን የሰክሰስ መገለጫ አይደለም። እንዴት ወዴት ኬት በመልኩ ብለን እስካላሰብን ድረስ ግብ ማውጣታችን ምን ጥቅም የለውም የሚለውን አወራን። ወደ ሶስተኛው ርዕሳችን ደግሞ እንሂድ። how habits shape our identity። እንዴት ነው ሀቢት የእኛን ማንነት እየገነባ የሚሄደው? በነገራችን ላይ ሳይክል አለው። ሀቢት አይደንቲቲን የገነባ፣ አይደንቲቲ ሀቢትን እየሰራ ይሄዳል። ሳይክል ነው። ምክንያቱም አሁን ያለንበት እኔ አይደንቲቲ ባህሪ ብዙዎቹን ከኔ ጋር የተወለደ አይደለም ማለት ከሆነ ሳባላ በሙሉበት ቦታ ባደኩበት ስፍራ ባደኩበት ቤተሰብ ከሙላቸው ጓደኞቼ የተቀበልኩት የሰማሁት ያየሁት በተደጋጋሚ ሳደርገው ሀቢት ሆኖ የኔን አይደንቲቲ ቢውልድ አደረገ እንጂ ከኔ ጋር ተወልዶ አይደለም። ስለዚህ ባድ ሀቢትም ጉድ ሀቢትም ሰው ከጊዜ ወደ ጊዜ ስቴፕ ባይ ስቴፕ እያመጣው ነው እንጂ የሚሄደው ቢልድ እያደረገው ነው እንጂ ኢንስታንትሊ የመጣ ነገር እስካልሆነ ድረስ አሁንም አንዱ ማድረግ እንችላለን ማለት ነው። ቀስ በቀስ መለወጥ እንችላለን። ምክንያቱም ይሄ ባህሪ ኢየሩሳሌም ያላት ማንነት የተማርኩት ነው፣ ከሆነ ሰው የወሰድኩት ነው፣ ልምድ ያደረጉት ነገር ነው። እኔ አለኝ ብዬ የምናገራቸው ባህሪዎች እንደዚህ ነኝ ብዬ የምናገረው ነገር በአንድ ያመጣሁት አይደለም። ቀስ በቀስ በተደጋጋሚ ሳረጋቸው የመጣ ማንነት ነው እንጂ በአንድ የበቀለ አይደለም። አሁን ለምሳሌ ቅድም በጽሁፍ ጸሐፊ እንትን ብለናል። አንድ ሰው አንድ ቀን ብቻ ቢጽፍ ራሱ እንደ ጸሐፊ አይቆጥርም። አመቱን ሙሉ ቢጽፍስ፣ 3 አመት ቢጽፍስ፣
ጸሐፊ እንትና ገሌ ገሌ መባል ይጀምራል። አሁን አንድ ሰው ባስኬትቦል እንትን ላይ አንዴ ኳሷን ጠብጠብ ስላረጋት የባስኬትቦል ተጫዋች አይባልም። ግን በተደጋጋሚ ሲያደርገው ሀቢቱ ሲያደርገው ያንን ማንነት ኢምቦዲ እያደረገው ይሄዳል። ቅድም አንድ ሰው አንዴ ሁለቴ መጠጥ ስለጠጣ ጠጪ አያደርገውም። ግን ሀቢቱ ሲያደርገው በቃ ጠጪ ነው። አንዴ የሆነ የሱስ እንትን ስለተጠቀመ ራሱ እንደ ሱሰኛ ላይቆጥር ይችላል። ነገር ግን በተደጋጋሚ ሀቢቱ ካደረገው ሱሰኛ ማንነቱን እየገነባ ነው የሚሄደው። ስለዚህ አይደንቲቲያችን የመጣው ከሀቢታችን ነው። ባድም ይሁን ጉድ ተወልደን አይደለም እንደዛ አይደንቲቲ ጋር ቀስ በቀስ ከጊዜ ወደ ጊዜ እያካበት ነው የመጣ ነው። ቀጥሎ ደግሞ የምናየው አይደንቲቲያችን ሀቢታችንን ቅርጽ እያሳዘው ደግሞ ይሄዳል። አሁን ለምሳሌ አንድ ሰው አንብቦ ስለማያውቅ እኔ አንባቢ አይደለሁም ብሎ ያስባል። ከዛ እኔ አንባቢ አይደለሁም ብሎ ካሳመነ ጭንቅላቱ ደግሞ ሀቢቱ ያለማንበብ ሀቢት ነው። በቃ አያነብ። አንድ ሴት አሁን ከሴት አናት አልወርድም ብያለሁ እንግዲህ ውፍረት ቀንሳለሁ ብላ እቅድ አውጥታ ግን ያንን ማንነት የመቀነሱ ማንነት ልባ ውስጥ እያጸረጸች ካልሆነ እና የሆነ ሰዓት የሆነ ድግስ ፕሮግራም ኖሮ ብፌ ቢቀር ሄዳ ስታነሳ ውፍረት ኢምቦዲ ብታደርገው ማንነቷን ቢልድ ብታደርገው መጀመሪያ እኔ እችላለሁ የሚለው ማለት ነው ብታደርግ ትመርጣለች። የትኛው ነው የሚያፍረኝ፣ የትኛው ነው የማያፍረኝ። ያንን ማንነት አይደንቲቲ ቢልድ እያደረገች ካልሆነ የፈለገችውን ነው የምታነሳው። ኬርም አይሰጣትም እና ሳይክል ይኖረዋል ማለት ነው። አይደንቲቲያችን ሀቢታችንን ቢልደር ሀቢታችን አይደንቲቲያችንን ቢልድ እያደረገ ነው የሚሄደው። ስለዚህ ሳይክሉ መቆረጥ መሰበር አለበት ማለት ነው። ከዚህ ሉፕ መውጣት አለበት። እንዴት ነው የምንወጣው? በሁለት መንገድ እንወጣለን። አንደኛ ምን እንደምንሆን ምን መሆን እንደምንፈልግ ማወቅ። ምንድን ነው መሆን የምፈልገው ብለን ማሰብ። ምክንያቱም ምን መሆን እንደምፈልግ ካላወቅኩ ካልተረዳው የትኛውም ላይ እጄን አልሰለጥንም። የሆነ ተግባር ላይ ራሴን አላገኘው ምን መሆን እንደምፈልግ ካላወቅኩ ማለት ነው። ስለዚህ መጀመሪያ እሱን ማወቅ፣ ከዛ ሁለተኛ ስሞል ስቴፕ እንትን ማለት። ይሄ ሁሉ ዓመት የገነባሁት እንትን በአንዴ የመጣ አይደለም፣ ቀስ በቀስ የመጣ ነው። ስለዚህ ስሞል ስቴፕ እንትን ማለት አሁን ለምሳሌ አንድ ሰው አንባቢ መሆን ቢፈልግ አንድ መጽሐፍ አንብቦ 10 ገጽ ቢያነብ ድጋሚ ያነብ፣ በነገታው አያነብ። አንድ ገጽ አንብቦ ብቻ ቢተኛ ይሻላል። ቅድም አንደርስቲሜት አናድርገው ብያለሁ። ስሞል ሀቢትን ትንንሽ ነገሮችን። አሁን አንድ ሰው የዓመቱ እቅዱ መስከረም ላይ ምንም የማንበብ ፍላጎት የለውም፣ ከዚህ በፊትም አያነብም፣ ቀጣይም የማንበብ ፍላጎት የለውም። አንዱ ደግሞ ከዚህ በፊት አንብቦ አያውቅም፣ ነገር ግን አነባለሁ ብሎ አይደንቲቲውን ቢልድ አድርጎ እሰራለሁ ብሎ የጀመረ ሰው እና በየቀን ግን አንዳንድ ገጽ አንብቤ ነው የምተኛው ቢል በአንድ ሳምንት ይህን ስራ ቢሰራ አንዱ ምንም አንብቦ ከማያውቅ የማንበብ ፍላጎት ከሌለው ጋር ምንም የእውቀት ልዩነት የላቸውም፣ ተመሳሳይ ነው። በአንድ ሳምንት ምን ለውጥ አለው? ግን አንድ ዓመት ቢያልቅ መስከረም ጳጉሜ ጋር ቢደርስ ተመሳሳይ የእውቀት ደረጃ ላይ ሆኑ። ይሄ ሰው ደግሞ ስሞል ስቴፕ ቴክ እያደረገ ስለሄደ ነው አንባቢ የመሆን ደረጃ ላይ የደረሰው እንጂ በአንድ 20 ገጽ 30 ገጽ አነባለሁ የሚል ከሆነ ድጋሚ ያን መጽሐፍ ዞሩ ላይ ያው አሁን ለምሳሌ ብዙ ጊዜ መጽሐፍ ቅዱስ የማንበብ እቅድ ይኖረናል። እኔ ብዙ ጊዜ ይኖረኛል፣ ይከሽፍብኛል፣ እጀምራለሁ፣ ይከሽፍብኛል፣ እጀምራለሁ እና እኔ የተሳካልኝ በአንድ ነገር ነው። እሱም አንድ ምዕራፍ፣ ቀን አንድ ምዕራፍ፣ ጠዋት አንድ ምዕራፍ፣ ማታ አንድ ምዕራፍ። ታሪኩ ቢመስጠኝ ራሱ ከአንድ ምዕራፍ ካለፍኩ የማንበብ እንትን እየቀነሰ ሊል ይችላል። ቀን አንድ ምዕራፍ፣ በቃ ማታ አንድ ምዕራፍ፣ ከአዲስ ኪዳን ወይ ከብሉይ ኪዳን እንደዚህ። እኔ ደግሞ መመከር ብሉይ ኪዳን ላይ አጀምር። አዲስ አንባቢ ጭራሽ በህይወቱ አንብቦ ማየት ከሆነ አዲስ ኪዳን ይጀምር፣ ከማቴዎስ ወንጌል ማለት ነው። እና ብዙዎቻችን ከኦሪት ዘፍጥረት እንጀምረና 6-7 ምዕራፍ አንብበን ከዛ ድጋሚ ማንበብ እንደው
አስችሎን ኦሪት ዘጸአትን ብንጨርስ ሁልቅን ራሱ አንገባ ብዙ ጊዜ እና በትንሹ መጀመር። አሁን የጸሎት መጽሐፍ በህይወቱ ጸሎት አንብቦ ማያውቅ ሰው የጸሎት መጽሐፍ መዝገበ ጸሎትን ዘውትር ጸሎትን ጸልዩ፣ ውዳሴ ማርያም ያልሶ፣ የህሊና ጸሎት፣ እንደዚህ የውድ ስዋን፣ አንቀጸ ብርሃንን፣ ውዳሴ አምላክ ዳዊትን ሁሉንም ቢጸልይ በአንድ ቀን ሰው በነገታው አይጸልይም። እና ሀቢት ማለት ነው የፕሮዳክቲቪቲ ብቻ እንትን አይደለም። ፕሮዳክቲቭ ለመሆን ሀቢታችንን እንትን ማለት ነው ልምዶቻችንን ማካበት በምንፈልገው የህይወት መስክ ላይ ትንንሽ ስቴፖችን እየተከተልን ሀቢታችንን ማሳደግ ይኖርብናል። ቅድም እንዳልኳችሁ 1% ማሳደግ በአንድ ዕለት ውስጥ 37 ታይምስ ቤተር ሆነን ከዚህ በፊት ከነበርነው ማንነት ከፍ እያልን እንሄዳለን። ያቺ ስሞል ሀቢት ማለት ነው። እኛ ግራጁዋሊ ሊሆን የምንጠብቀው እና ፕሮዳክቲቭ ያደርገናል። ግን ሀቢት ለፕሮዳክቲቪቲ ብቻ አይደለም፣ ለአይዴንቲቲ ቢውልድ ለማድረግም ይጠቅመናል። ምክንያቱም በደጋገምን ቁጥር ኮንፊደንስ ሆነን የሆነ ማንነት እንዳለ መናገር እንችላለን። ሰዓሊ ከሆነ መጀመሪያ ሲስል ያንን ደስ የማይል ስል ሊሆን ይችላል። ግን በተደጋጋሚ ስል ኦኬ እኔ ሰዓሊ ነኝ በኮንፊደንስ የምንናገረው ማንነት እየገነባ እንሄዳለን በደጋገም ነው ቁጥር። ስለዚህ በተቃራኒው አንሄልዚ ሀቢት ሊድስ ቱ አንሄልዚ አይደንቲቲ፣ አንሄልዚ አይደንቲቲ ደግሞ ሊድ ቱ አንሄልዚ ሀቢት እና ሳይክል እያደረገ ነው። ያንን ብሮክ ለማድረግ ያልኳችሁ ምን መሆን እንደምንፈልግ ማወቅ መረዳት፣ ከዛም በኋላ ስሞል ስቴፕ ቴክ እያደረግን መሄድ ይኖርብናል ማለት ነው። ቅድም እንዳለው ልምድ በልምድ ይተካል ማለት ይህንን ማንነት የገነባሁት ከብዙ ዓመት በኋላ ነው። እሱም በልምድ ነው። መጥፎ ከሆነ በልምድ ነው የምተካው ማለት ነው። እሱም ይህንን ማንነት መጥፎ ማንነት ካለኝ ያመጣሁት በአንዴ አይደለም። ስሞል ስቴፖችን ቴክ እያደረኩ ኮንሽስሊም ሊሆን ይችላል አንኮንሽስሊም ሊሆን ይችላል እያደረኩ እስካመጣው ድረስ ወደ ጉድ ለመለወጥ ወደ ጥሩ ሀቢት ለመለወጥ ነው። እሱም ስሞል ስቴፕ ነው ቴክ ማድረግ። ቅድም በሰጧችሁ መጽሐፍ በማንበብ ከሚያነብና ከማያነብ ሰው ጥቂት ከሚያነብ ሰው ከብዙ ጊዜ በኋላ ጥቂት የሚያነብ ሰው ይበልጠዋል ከማያነበው። ምንም ነገር ለማድረግ ይሄ እንደዚህ ሀቢቶችን ቢውልድ ለማድረግ ረጋ ብለን ስሞል ስቴፖችን ቴክ እያደረግን መሄድ እንዳለብን ተረዳን። ምክንያቱም ሀቢት በሀቢት መለወጥ ይችላል። ሌላኛው አራተኛው ርዕሳችን ደግሞ how to stop bad habit፣ እንዴት ነው ባድ ሀቢታችንን ስቶፕ ማድረግ የምንችለው የሚለውን እናውራ። ከመጽሐፍ ቅዱስ ጥቅስ እንጀምር። የመኃልየ ዘሰሎሞን ምዕራፍ 2 ከቁጥር 15 ላይ እንዲህ የሚል ኃይለ ቃል አለ። የወይን ቦታችን ያብብ ዘንድ የወይናችንን ቦታ የሚያጠፉት ጥቃቅን ቀበሮ አጥምዳችሁ ያዙ ብሎ ይናገራል። የወይን ቦታ የኛ ሰውነት አድርጋችሁ የኛ ማንነት አድርጉና ያንን የሚያበላሹ ጥቃቅን ቀበሮች አሉ፣ እነሱን አድናችሁ ያዙልኝ ይላል። ስታስቡት የሆነ አትክልት ቦታ ቢኖር ያ አትክልት ቦታ የሚያበላሹ መቼም ዝሆን ወይም ቀጭን የሆነ አንበሳ መጥቶ የሆነ ትልቅ ሂውጅ የሆነ እንስሳ መጥቶ አያበላሽ። የሚያበላሹ ጥቃቅን የሆነ ተባያት እንስሳት ወይ አይጥ ወይ ጥንቸል ምናምን ናቸው። እና ብዙ ጊዜ የእኛን አይደንቲቲ የእኛን ማንነት ይሄ የወይን አትክልት ቦታ የተባለው እኛን የሚያበላሸው የሆነ ትልቅ የሆነ ሂውጅ ኢንሲደንስ አይደለም፣ ጥቃቅን የሆኑ ነገሮች ናቸው። ጥቃቅን የሆኑ ባድ ሀቢቶቻችን ናቸው ህይወታችንን እያበላሹ የምንሄደው። ቅድም እንዳልኳችሁ አንድ ሰው ህይወቱን ኦቨርናይት አይበላሽም። ተበላሸብኝ ብሎ የሚያስብ ሰው ካለ ኦቨርናይት አልተበላሽም። የሆነ የመጨረሻው ክስተት እንዳበላሸው ልትገምት ትችላለሽ። ግን የሆኑ የተጠራቀሙ ጥቃቅን የሆኑ ሀቢቶች ናቸው መጨረሻ ላይ እንትን የሚሉት። አሁን ትዳር ላይ ራሱ ሰዎች ሲጣሉ ሲፋቱ የመጨረሻው ጥላቸው አይደለም ያፋታቸው፣ የተደፋፈኑ የሆኑ ሀቢቶች አሉ፣ የሆኑ ጥሎች አሉ ያልተነኩ። ከዛ መጨረሻ ላይ ይፈነዳሉ። ያልተወያዩበት ያልተነጋገሩበት ተጠራቅሞ ያ ሀቢት ያለመወያየት ሀቢት መጨረሻ ላይ ይፈነዳል። እና
ሰለሞን ንጉስ ሰለሞን እያለ ያለው እነኚህን ጥቃቅን ቀበሮች ያሉት ከትልልቁ ሳይሆን ከጥቃቅኑ ተጠንቀቁ እያለ ይናገራል። ቅድም ጉድ ሀቢትን ቢውልድ ለማድረግ አይደንቲቲያችን ወደ ጉድ ሀቢት እንዲለወጥ ከፈለግን ምን መሆን እንደምፈልግ ከዛም በኋላ ስሞል ስቴፕ ቴክ እያደረግን እንራመድ። ስሞል ነገሮችን አንደርስቲሜት እንዳናረጋቸው ብያለሁ። ባድ ሀቢትንም ለማስወገድ ያው የእሱ ተቃራኒ ነው። ምን እንደመሆን እንደምፈልግ አወቅና ከዛ መንገድ የሚያስወጣን ሀቢት የቱ ነው ብለን መለየት፣ ከዛ እዛ ላይ ማተኮር። እነሱ ነው አድነን መያዝ ያለብን ማለት ነው። ቅዱስ ጳውሎስ በቆላሲያስ መልእክቱ እንዲህ ያለ ይናገራል። ምዕራፍ 3 ከቁጥር 5 ላይ ምድራዊ ሰውነታችሁን ከዝሙት፣ ከርኩሰት፣ ከጥፋትና ከክፉ ምኞት ጣዖትን ማምለክ ከሆነው ከቅሚያ ገደሉት እያለ ይናገራል። ሊተራሊ ገደሉት ነው እያለ ያለው። አሁን እነኚህ ነገሮች አሁን ቅሚያም፣ ዝሙትም፣ ክፋትም፣ እርኩሰትም እነኚህ ነገሮች ተወልደን አይደለም ከሆነ ሰዓት በኋላ ሀቢት ሆኖብን ስሞል ሀቢቶች ማለት ነው ቀስ በቀስ አድርገው ይሄ ማንነት አይደንቲቲያችን ሆኗል። እነዛን እሹሩሩ በሎት እያለ አይደለም ግደሏቸው። ምክንያቱም እኛ ቀድመን ካልገደልናቸው እነሱ ቀድሞ ይገሉናል። አንድ የወደድኩት አባባል አለ። ሞት ሲያገኘህ አንተን በህይወት ያገኘህ፣ በህይወት ቆመህ ያገኘህ ይላል። እውነት ነው። በቤተክርስቲያናችን 3 አይነት ሞት አለ። ነፍስ ከስጋ መለየት፣ ሊተራሊ ነፍስና ስጋ ስትል ላይ ሞታል። ሁለተኛው በቁምህ ላይክ በህይወት እያለ ግን ከእግዚአብሔር ከራክ ህይወት እግዚአብሔር ነውና ከእግዚአብሔር ከራክ ሞታል በቁምህ። ህይወት ሊተራሊ ህይወት ራሱ እግዚአብሔር ነው እና ከህይወት መገኛ ከሆነ ከእግዚአብሔር ከራክ በህይወት እያለ በቃ ሞታል። ጌታችን እንደውም የሆነ ሰዓት ሙታን የሚቀብሩ ዘንድ ተዋችሁ ይላል እና በህይወት እያሉ መሞት አለ። ሶስተኛው ያው ሲኦል መግባት ያው ሞት ነው እና አሁን እየተባለ ያለው ሞት እቺ ሊተራሊ ነፍስ ከስጋ የምትለየው ሞት ስታገኝ በህይወት ሆነ ያገኘ። ምክንያቱም አሁን ለምሳሌ በሞት አልጋው ላይ ያለ ሰው ሞት ስታገኘው በህይወት ሆኖ ይሆናል። እኛ ስናየው ደክሟል፣ በሽተኛ ነው፣ እንደዚህ ግን ያ ሰው በደስታ ከኖረ ከእግዚአብሔር ጋር ከኖረ እንደዚህ ነገሮችን ካገኘ ቢታመም ራሱ በህይወት ያለ ሰው። ግን ጤነኛ ሆነን እየተራመድን እየሰራን እየሳቅን እየተጫወትን ከእግዚአብሔር ከራቅ በህይወት እያለን በቁም እያለን ሞተናል። ስለዚህ ቅዱስ ጳውሎስ እነዚህ ነገሮች ግደሏቸው እያለ ይናገራል፣ እኛን ከመግደላቸው በፊት ማለት ነው። እነኚህም ደግሞ ባድ ሀቢቶች ናቸው። ከመሬት ተነስቶ አይደለም ሰው ክፋት የሚለው፣ ቀስ በቀስ እያዳበረ የሚመጣው። ስለዚህ እሽሩሩ ማለት አይደለም። አንዳንዴ ራሳችንን ኦቨር አስቲሜት እናደርጋለን። ባለፈው ርዕሳችን ላይ ልባችን ይዋሸናል ብለናል። አሁን ልባችን ይዋሸናል። በቃ የምናሸንፍ እንዲመስለን ያደርገናል። ግን እኛ ተሰባሪዎች ነን። አንዳንዴ መሸሽ አለብን እና እነኚህ ትሪገር የሚያደርግ ቦታዎች አሉ። እነኚህ ባድ ሀቢቶች ቦታ አለው፣ ሙድ አለው፣ ሰዎች አሉ፣ ሞመንቶች አሉ እና ከነዛ መሸሽ ይኖርብናል። አሁን ለምሳሌ ቦታ ሲባል በመጠጥ እኔ የመጠጥ ፋን አይደለሁም። ለዛ ምሳሌ መስጠት መፍትሄ ነው። መጠጥ የሚጠጣ ሰው ማታ ከስራ ወደ ቤቱ ሲመለስ መቼም ሰፈር ውስጥ በጣም ብዙ ግሮሰሪዎች እየበዙ ነው በዚህ ዘመን አይደል? ግሮሰሪ መግባት ልምድ ካለው ሀቢት ካለው ቦታውን ይሽሸው። ላይክ እኔ ዛሬም አልገባም ብሎ ላይክ በዛ በኩል አይለፍ። ሳታስበው በቃ የሆነ 5 ጠርሙስ ጠጥተህ ራስን ልታገኘው ትችላለህ። ኦቨር አስቲሜት አታድርግ ራስን። በቃ እሽሸው። እንደዚህ አይነት መሸሽ አለብን። ጊዜ አለው። ማታ
ማታ ነው ይሄ ነገር የሚከሰተው። በቃ ማታ ነው። በቃ ወደ ቤት ቀጥታ አገባው። በቤት ቅያስ ከሆነ በሌላ ቅያስ መንገዱ ለምን አይረዝምም? በሌላ ቅያስ ሄዱ። እኔ ከጓደኞቼ ጋር መጫወት ስለፈለግኩ ነው እንጂ ዛሬማ አልጠጣም። ሳታስበው 3 ጠርሙስ ፊት ለፊት ታገኛለህ ጠጥተህ። ስለዚህ ሽሽ። አንዳንዴ በአደባባይ ሳናፍር የምንፈጽማቸው ባድ ሀቢቶች አሉ። ምናፍረውን ደግሞ ተደብቀን ከሰው እይታ ዞር ብለን እንፈጽማቸው አሉ። እንደዚያም ቦታዎች የምንፈጽባቸው ቦታዎችን ለዩና ከዛም በኋላ ሽሹ። ያና ሊሆነ ጠንካራ አይደለንም። ልባችን ዛሬማ በፍጹም አትወርቅ የምትለን ልባችን ነው። ባለፈው ዲሲፕ ታደርገናለች ብያለሁ። በጣም ዲሲፕሊን ናት የኛ ልብ። ቦታ አለው፣ ጊዜ አለው፣ ሙድ አለው። ብዙ ጊዜ ተጋላጭ የምንለው ወይ ርቦን ወይ ደብሮን ወይ ተናደን ለባድ ሀቢቶች ብዙ ጊዜ ተጋላጭ እንሆናለን። በዛ ጊዜ መጠንቀቅ ይኖርብናል። ስንናደድ፣ ሲርበን፣ ስንደክም፣ ብቸኛ ስንሆን እንደዚህ ራሳችንን መመልከት አለብን፣ መመርመር አለብን። እና ሞመንቶች ራሱ አሁን ድግስ ላይ የሚደረጉ ባድ ሀቢቶች አሉ። ሞመንት የሆኑ ጊዜዎች አሉ። ድግስ፣ ሰርግ፣ ወይም ኳስ ጨዋታ ሰው ሲያይ ስሜት ሆኖ ሌላ በቃ ልምድ ሆኖበት ነው ምናምን ሊደባደብ ራሱ ይችላል። ከአይሱ እኮ ልምድ ሆኖበት ነው ምናምን። ሌላኛው ትልቁ ተጽዕኖ ያለው ሰዎች ነው። ሰዎች አንተን የሚመርዙህ ከሆነ ጓደኞቹም ቢሆኑ በቃ ሽሻቸው፣ ተገለል። እኔ እነሱ ኢንፍሉዌንስ አያደርጉኝም። ይሄም ትዕቢት ነው። ኢንፍሉዌንስ ያደርጉሃል። እንኳን በግሩፕ ሆኖ አንድ ሰው ራሱ ኢንፍሉዌንስ ያደርጋል። እንኳን ብዙ ሰው ይቅርና ማለት በግሩፕ እንደዚህ ከአንተ ባህሪ ተቃራኒ ሆነ አንተን ወደ ሌላ ማንነት የሚከቱ ሰዎች ጋር ተሳስበ ይቅርና አንድ ሰው ራሱ አንተን ኢንፍሉዌንስ የማድረግ ኃይል አለው። ስለዚህ ከእንደዚህ አይነት ሰው መራቅ ይኖርብናል። ብዙ ጊዜ የተግሳጽ መጽሐፍ ቅዱስ ላይ ያሉ ማለት ነው። ተግሳጽ፣ የምክር እነ ዳዊት እነ ሲራክ መጽሐፍ ሲራክ፣ ምሳሌ፣ መክብብ እንደዚህ መጽሐፎች ማለት ነው። ከክፉ ጓደኛ ቆይ አይደለም ሽሽ በቃ። እነሱ እኮ አበላሽተው ነው። ለአዳም ራሱ ማለት ነው መክሰስ ሔዋንን አልጠቀመው። ማንንም አይጠቅም። ነፍስ የራስ ናት። ማንም ምንም ብሎ ብታረግ ነፍስ የራስ ናት። አንተ ነው የምትጎዳው እንጂ ማንም አይደለም። መዝሙረኛው ዳዊት ገና መዝሙር 1 ላይ በክፉዎች ወንበር ያልተቀመጠ በዋዘኞች እንደዚህ እያለ ይናገራል። ለምሳሌ 2-3 ጥቅሶችን እናንሳ። ምሳሌ ምዕራፍ 13 ከቁጥር 20 ላይ ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ ካላዋቂ ጋር የሚሄድ ግን አላዋቂ ይሆናል። ስለዚህ አካሄዳችንን ማሳመር ይኖርብናል። ምሳሌ 4 ከቁጥር 14 እስከ 16 ደግሞ በክፉዎች መንገድ አትሂድ፣ በክፉ ሰዎችም ጎና አትቅና፣ በተጓዙበት ቦታ አትሂድ፣ ከነርሱ ፈቀቅ በል ተመለስም፣ ክፉ ካላደረጉ አይተኙም። ሲሪየስሊ እንደዚህ አይነት ሰዎች አሉ። ቡድኖች የሆኑ ግሩፖች አሉ። ክፉ ካላደረጉ ምንም እንቅልፍ ማይተኙ። እንዲህ ምንም አላረግንም ዛሬ የሆነ ፈን ነገር እንትናለ እና ከእንደዚህ አይነት ሰው ሽሹ፣ ራቁ። ምክንያቱም ቅድም አይደንቲቲ ቢውልድ ይደረጋል በምን ሀቢቱን ደግሞ እኛ ተወልደን አይደለም ከምናየው ከምንሰማው አጠገባችን ካለ ሰው ቀስ በቀስ እየተማነው ነው እንጂ የምንመጣው ዝም ብሎ አሁን ያለኝ ማንነት ከኔ ጋር ተወልዶ አይደለም። ቀስ በቀስ ነው ቢውልድ ያደረኩት። ስለዚህ ይሄንን እንዳነሳ ቅዱስ ጳውሎስ በቆሮንቶስ መልእክቱ 1ኛ ቆሮንቶስ ምዕራፍ 15 ከቁጥር 33 ላይ ወንድሞቻችን አያስቷችሁ፣ ክፉ ነገር መልካም ጠባያን ያበላሻልና እያለ ይናገራል። አምላካችን ክርስቶስ ራሱ አይን ብታሰናክለው አውጥተህ ጣላት። ሊትራሊ አይንን አውጣት እያለ ሊትራሊ የፈጸሙ ሰዎች አሉ። ለምሳሌ ቅዱስ ዮሐንስ ሐጺር ፈጽሞታል። ግን የተሳሳሱ መሰለኝ። ቅዱስ ዮሐንስ ግን ብቻ ግብፃዊ ነው። ስምዖን ጫማ ሰፊያው ቴንካደ እኔ ሐጺር ሌላ አባት እንደሆነ መጣልኝ። ለማለት ስምዖን ጫማ ሰፊው ሊትራሊ አይኑን አውጥቷል።
ግን አይኔ ብለህ የምታስበው ሰው የሚያሰናክል ከሆነ በቃ ተው። እና ክፉ ጓደኛ መልካሙን አመል ስለሚያጠፋ እኛም ደግሞ አረን ኢንፍሉዌንስማ አያረጉኝም ብለን አናስብ፣ እንዳረጋለን። ይሄ ልባችን ስታታልለን ነው እንጂ እውነታው ከዚህ ራቀ። ሌላኛው እና የመጨረሻው ባድ ሀቢቴ ብሎ አንዳንድ ሰው ይከራከራል። መጥፎ ባህሪ እኮ እሱንም የጎዳ ሰውንም የጎዳ እንደሆነ ያውቃል። ይሄ ማንነት ማለት ነው። ግን ለህይወቱ እንደሚቆም አድርጎ ይከራከርለታል። እንደዚህ ለሚከራከር ሰው ከ10 ከ20 ዓመት በኋላ ይሄ ሀቢትህ የት ነው የሚያደርስ? ሱስ ካለብህ ለሱስ ምናምን ቆማለሁ የምትል ከሆነ የት ነው የሚያደርስ? ጤናህን ይጎዳሃል። ብዙ ነገሮች አሉ። እሱንም በልምድ ያመጣው እንጂ በአንዴ ሱሰኛ አልሆንኩም። ኦቨርታይም ዴቨሎፕ እያደረክ ያመጣው ነገር ነው። ስለዚህ መልካሙን ሀቢት ራሱ በአንዴ የሆነ ትልቅ አጠብቁ፣ ግን ስሞል ስቴፕ እየተራመደን እንሂድ እና ለውጡን ላናይ እንችላለን። ቅድም ካንሰር ብለናል። 80% አስቡት ሰውነታችን ውስጥ እያደገ ምን እያለ እኛ አይታወቀን፣ ግን 20% አለንም ግልጦ ነው የሆነ ነገራችን አመመን የምንለው እና ስሞል ሀቢቶችም ለውጡ ቶሎ ስለማይታየን ተስፋ አንቁረጥ እና መለወጥ የምፈልገው ባቸው የህይወታችንን ክፍሎችን በትንሹ እያሳደግን እንሂድ እና የዛሬው መልእክቴ ይሄንን ነው። ጥሩ ጭብጥ አግኝታችሁበታል ብዬ ተስፋ አደርጋለሁ። ስለሰማችሁኝ በጣም አመሰግናለሁ እና ያስፈልገዋል ብላችሁ ደግሞ ለምታስቡ ሰው ሼር አድርጉ እና መልእክቱ ከተመቻችሁ ላይክ እና ኮመንት፣ ሀሳብ አስተያየት ካላችሁ ደግሞ ኮመንት ማድረግ እንዳትረሱ። በመጨረሻ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቅድም ራሱ ታዝቤያችኋለሁ። እስካሁን ይሄን የጨረሳችሁት ይሄንን ቪዲዮ ሰብስክራይብ ሳታደርጉ ነው። ኔቨር ማይንድ። ለማንኛውም ሰብስክራይብ አድርጉ። ስላዳመጣችሁን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በሌላ ጊዜ በሌላ አርዕስት እስከምንገናኝ ቻው፣ ደህና ሁኑ።